ማርታ ባለፈው ክፍል ላይ እንደተመለከታችሁት የመድኃኒት እንግዲህ ሀብል እንዲሁም ስለጠፋ እንግዲህ እንዴት ማለት እኛ ቤት ሌባ ገብቶ የእሷን ብቻ እንዴት ሊወስድ ይቻለ? አሁን ስትመጣ ምንድን ነው የምላት እያለች እንግዲህ በጣም እየተጨነቀችና እየተጠበበ ነበረ። በዚህ ጊዜ ኤቢ እንግዲህ ሁኔታዋን ስታይ የእናቷን መጨነቅና የእናቷን መጠበብ ስላየችና ስለተረዳች ይኸውልሽ እናቴ መድኃኒት አውቃ ነው እየሸወደችሽ ነው። አባዬ ራሱ በጣም ተናዶባታል እንዳትናገሪ ብሎ የነበረ ግን ደግሞ እንደዚህ ስትጨናነቂ ዝም ብዬ ማየት አልፈልግም ትላታለች። እና ማርታ በዚህ ጊዜ ምንድን ነው አልገባኝም፣ ምን እያልሽኝ ነው ስትላትም ይኸውልሽ መድኃኒት ሆን ብላ ነው ሌቦቹን እዚህ የሰደደቻቸው ስትልም ትነግራታለች። ማርታ በዚህ ጊዜ ኧረ እባክሽ አንቺ ልጅ ረፊ ተይ ግን አንቺ ልጅ እያለች ነበረ። ከምሬ ነው ማየ መድኃኒት ሆን ብላ ራሷ ነች የሰደደቻቸው። እኔ በጆሮ ሰምቻለሁ። አንደኛ ደብዳቤውን አስቀምጥ ሲባባሉ ሰምቻለሁ። ሲቀጥል ደግሞ ማለት ሀብሎቹ ፌክ እንደሆኑና እንደሚመልሱላት ሲያወሩ ሰምቻለሁ። ስለዚህ በራሷ ሆን ብላ ነው እንትን ያለችሽ ምናምን ትላታለች ማለት ነው። ምክንያቱም መድኃኒት እንግዲህ ግን ሌባ ገብቶ ነበር ምናምን ብላ ማርታ ስትነግራት ቀርማ ምንድን ያለችው ምን ሰረቁ መቼም እንዳይሰርቁኝ እኔ በጣም ሲያቃዥ ነበረ ምናምን ብላታለች። እና ይህንን ነገር እንግዲህ ግን ማርታ ለኤቢ ስትነግራት ሆን ብላ ነው እንደዚህ ያለችሽ ስትልም እንግዲህ ትነግራታለች። እና በዛ አጋጣሚ እንግዲህ በር ይቆረቆራል። በር ሲቆረቆር እንግዲህ ማርታ በጣም ተናዳ ነበረ። እውነት ይህንን ነገር ካደረገች አለቃትም ትምጣ ብቻ ብላ እንግዲህ በሩን ስትከፍተው ውሃ ነበረች። ውሃ እንግዲህ በጣም ደነገጠኝ። ምክንያቱም ማርታ እንግዲህ እሳት ሎክሳ ነበር የመጣችው በጣም ተናዳ ከሚባለው በላይ እና ኤቢ ራሱ እማዬ ተረጋጊ፣ ቆይናና ሁሉም ነገር በችኮላ የሚሆን ነገር የለም ተረጋጊ ምናምን እያለቻት እንግዲህ ታረጋጋታለች ማለት ነው። እንግዲህ ውሃዬ በጣም እንደነገጠችና አንቺ ነሽ በሩን ያንኳኳሽው ምናምን ስትባል አሁን እኔ ግን እኮ ሆን ብዬ እኮ አይደለም ያንኳኳው ስትል ስራ ፈት ስትልም እንግዲህ በሩን ደግሞ ለዋ ላይ ጓ አድርገው ይዘጉባታል። ሌላ አሁን ላይ ደረጀ ነው። ደረጀ እንዳያችሁት እንግዲህ ግን ሰላም እየደወለች ዳጣ እናቷን ማወቅ አለባት፣ ስለዚህ መናገር አለብን። መድኃኒት ደግሞ አውቃለች እና በደም ራሱ በጣም እያሸማቀቀቻን ነበር። ስለዚህ ዳጣ ከዚህ በላይ መሸማቀቅም ሆነ ምንም ማለት የለባትም። ወይ ንገራት ወይ እኔ ነግራት አለሁ ምናምን ትለዋለች። እና ደረጀም እንግዲህ 3 ሳምንት ስጭኝ ራሴ ነግራት አለሁኝ ለ21 ዓመታት እንግዲህ እናቷን አታውቃትም። ዛሬ እናቷን ስታገኝ ምን አይነት ስሜት ነው የሚሰማት? ምን አይነት ነው አለ አይደለ? በቃ ስሜቱን ማየት እፈልጋለሁኝ እንጂ እንደዚህ እንደቀላል ዝም ብሎ እናቷን ማወቅ የለባትም ሲልም እንግዲህ ደረጀም ይነግራታል። እሷም እንግዲህ እሺ በቃ ይኸውልህ እና 3 ሳምንት አልሰጥም 1 ሳምንት እሰጥሃለሁኝ ስትልም እንግዲህ ለደረጀ ትነግረዋለች። ደረጀም እሺ ምናምን ይባባሉና እንግዲህ ከኤቢ ጋር ሻይ ቡና ለማለት ወደ ውጭ ወጣ ብለው ነበረ። እናም በቀደም ለታ እንዴት ነው ሄዳችሁ ልጁን አያችሁት አይደለ? እንዴት ነው ልጁ በማለት ደረጀ ኤቢን እየጠየቃን ነበረ። ኤቢም ለምንድን ነው ግን አንተ ሄደህ የማትጠይቃት ስትለው እንግዲህ አሁን የጠየቅኩሽን ብቻ መልሽ፣ ልጁ እንዴት ነው ደህና ነው? ማንን ይመስላል አላት። አንተን ነው የሚመስለው አለችው ማለት ነው። ደረጀ በዚህ ጊዜ በጣም ደነገጠ እና ምን አይነት ወሬ ነው እንደዚህ የምታወራ? አስቀልድ ነው አባዬ ትላለች ከእንደገና መለስ ስትልና ማለት ነው። እና እነዚህ አይነት ቀልድ ይቀለዳል እንደ ሲልም እንግዲህ ያው ደረጀም በነገራችን ላይ እንዲያስደነግጣል ከሚባለው በላይ ማለት ነው። እና እንደዚህ አይነት ቀልድ ይቀለዳል እንደ ምናምን ሲል እና ለምን ኬድ አታየውም ግን አባዬ ምናምን ስትለው አያለሁኝ ሄጃ የዋለው በቃ ችግር የለውም ምናምን ይላታል ማለት ነው። እና ሌላው እንግዲህ ግን ስለ ዳጣ ትጠይቀዋለች። ዳጣ እንዴት ተወለደች ከማን ነው የወለካት ስትለውም እንግዲህ እንዴት ከወለደች የሚለውን ነገር እነግርሻለሁ ግን ከማን የወለካት የሚለውን ነገር ግን በጊዜ ሂደት ታውቂያለሽ በራስሽ ይላታል ማለት ነው። እሺ በቃ እና እንዴት ነው ግን የተወለደችው ስትለው እንግዲህ እኔ የዳጣን እናት ከማርታ ጋር በሆንኩበት ጊዜ ላይ አይኔ ነው ያያት፣ ስለዚህ ከአይኔ ነው የወሰለተው ሲልም እንግዲህ ነግራታል። ኤቢ በዚህ ጊዜ እንደዛ ከሆነማ ሆን ብለህ ነው ማለት ተሳስተህ ሳይሆን ሆን ብለህ ነው በማለትም ትነግረዋለህ። አይ በፍጹም ሆን ብዬ አይደለም አይኔ ተሳስቶ ነው አይኔ ነው ያሳሳተኝ ሲልም እንግዲህ ደረጃም ይነግራታል። አሁን ለኤቢ እንግዲህ እንዳጣህቷ በመሆኗ በጣም ደስ እንዳላት እንደውም ወንድ ቢሆንና ወንድሜ ቢሆን የበለጠ ደስ ይለኝ ነበረ፣ ግን ደግሞ ይሁን እሷም ደስ ብሎኛ ስትልም ትነግረዋለች። ደረጃ ከምርሽ ነው አለ
አዎ አባዬ ከምሬ ነው፣ በጣም ነው ደስ ያለኝ እያለችም እንግዲህ ትነግረዋለች። እሺ በቃ ደስ ስላለሽንም ደስ ብሎኛ ብለው እንግዲህ ይተቃቀፋሉ ምናምን ማለት ነው። እና በጣም ነው ደስ የሚለው። በነገራችን ላይ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ምጥንና ውሃ ሳሎን ተቀምጠው አንዳንድ ነገሮችን እየተጫወቱ ባሉበት ጊዜ ላይ ከላይ ኤቢና ዳጣ ተቃቅፈው ይመጣሉ። ይህንን ነገር እንግዲህ ውሃዬና ምጥን ሲመለከቱ በጣም ይደነግጣሉ። ደንብረው ነበር የቆሙት። እንዴ ምን ሆናችሁ ነው? ለምንድን ነው የደነግጣቸው ስትል እንዴ ኤቢ ዳጣ እኮ አቅፋሻለች ምናምን ትላታለች። እንዴ እና ታዲያ ትቀፈኛ ምን ችግር አለው ስትልም እንግዲህ እንዴ አሸንፈሻን ነው አደለ ትላለች። በዚህ ጊዜ ውሃዬ ማለት ነው አሸንፈሻን ነው አደል ዳጣ አሸንፈሻን ነው አደለ ስትልም እንግዲህ ትነግራታለች። ነው ልቀፋችሁ እናንተንም ስትል አይ እኔ አልፈልግም ምናምን ትላለች መጥን። በዚህ ጊዜ ውሃዬም እሺ በቃ እኔም አልፈልግም፣ ምክንያቱም አንቺ እኮ ምንም ነገር ሳናደርግሽ ነው የምትመችን እያሉ እንግዲህ ያው የድሮ ማንነቷን ነው እነሱ በቅንጭላታቸው ሴቭ የተደረገባቸው እና በፍጹም እኛ አንፈልግም ብለው እንግዲህ ይሸሿታል ማለት ነው። እና በዚህ ጊዜ እንግዲህ እሷም ዳጣ እንግዲህ ምን ትላለች? እስቲ ፎቶ አንሽን ምናምን ትላታለች መጥንን። እሷም እሺ በቃ ምናምን የቤት አልመጣች ስትልም አይኔ አልመታሽም ትላታለች። እና እኔስ አለችው ሀዬ ነይ አንቺ እዚህ ጋር ብለው እንግዲህ ሶስቱ በአንድ ፎቶ ሲነሱ ምናምን ነበረ። እና ፎቶ ሲነሱ ደረጀ ከውጭ በሩን ከፍቶ ሲገባ እንግዲህ ያየውንና የተመለከተውን ነገር ማመን ነበር ያቃተው። በጣም ደስ አለው ከሚባለው በላይ በቃ ፈጣሪውን አመሰገነ። ተመስገን አምላኬ አለ። በነገራችን ላይ ደረጀ ብዙ ተሰቃይቷል በኤቢ በቃ ሚስጥሪን ካሁን ተናገረች። በቃ በእርግጥም እንደው ለፍቶ መናም አልቀረም። ኤቢዬም እንግዲህ እንዳያችሁት ተስተካክላ ምርጥዬ ልጅና ምርጥዬ በቃ ለሰው ልጅ አሳቢ ለሰው ልጅ ተቆርቋሪ ሆናለች ማለት ነው። በጣም ነው ደስ የሚለው። እንግዲህ የሰው ልጅ እንግዲህ ማለት በወለደው ሲደሰት በጣም ደስ ይላልና እና ሌላው እንግዲህ ማርታና ደረጀ እንግዲህ ወደ ውጭ ወጣ ብለው እንግዲህ አንዳንድ ነገሮችና ላደለሽ ቡና ለማለት እንዲሁም ደግሞ ወደዛውም ለማውራት ወጥተው ነበረ። ደረጀ በቃ ጥርስ በጥርስ ነው የሆነውና በዚህ ጊዜ ማርታ ምንድን ነው እንደዚህ ያስደሰተ ነገር መዲ ከቤት ስላባረርኳን ነው አደለ ያየ ኮሽተር ስልባት እኮ ድራሿ ጠፋ ስትልም ትነግረዋለች። አሁን ወደ ኬዳ ነው ምናምን ሲላት እንግዲህ ወደ ሀዋሳ ጓደኞቿ ጋር እንደሄደች ምናምን ነግራኛለች ትለዋለች ማለት ነው። እና እንደው በዛው ብትሄድ ተመለሳ ወደ ስባት ትመጣ ሲልም ደረጀ እንዴ አረ እንደዛ ይባልም ደሬ እንዴ እንደዛ ይባላል እንዴ ስትለው ከምሬ እኮ ነው ማርታ እኔ ነግሬሻለሁኝ እኮ ዳጣንና ውሃን ታስቀይምብኛለች ብዬ እኮ ከመጀመሪያውም ነግሬሻለሁ ስትልም ይነግራታል ማለት ነው። አይ እሱማ እነሱም ብቻ ሳይሆን አሁንማ እኔንም ጭምር ነው ያናደደችኝ ማለት ያስቀየመች ትላለች። እና አሁን እሷን ተዋትና ወደ አንተ ስንመጣ አንተ ምንድነው እንደዚህ ያስደሰተህ ምናምን ስትለው ከዛ ዳጣና እኮ ኤቢ ተቃቅፈው ምናምን ስትል ምን አለች? አዎ ተቃቅፈው ፎቶ እየተነሱ ምናምን ነበር እንዴት ደስ እንዳለ ማርታ ምናምን እያለ ሲነግራትም ወይኔ አረ በጣም ነው ደስ የሚለው እያለችም እንግዲህ ማርታም ደስ ብሏት ነበረ። እናም እንግዲህ አሁን ላይ ማርታ ምንድነው ያው የናታንንና የኤቢን እንግዲህ መጋባት አሁንም ድረስ እንግዲህ በጉጉት ትጠብቀዋለች። እና እንደዛ ስትለው እንግዲህ እና ደግሞ እንዲሁ ብታገባለኝ ወግ ባረግ ብታሳይ ስትልም ታሳይሻለች እንዳታስብ ይላታል። እና ያው አሁን ላይ እንግዲህ ናታን ማለት ኤቢን ቢያገባ ይሻላል ወይስ ዳጣን ትለዋለች ማለት ነው። ከዛ እንዴ ይሄ ምን አይነት ጥያቄ ነው? ሲጀመር ጥያቄው ትክክል አይደለም ምናምን ይላታል። ከዛ ረባ ከመልስ ምናምን ስትለው እሺ በቃ መልስ ካልሽኝ እንግዲህ ናታን የወደዳትን ቢያገባ ደስ ይለኛል ስትልም እንግዲህ ሲልም ደረጀ ይመልስላታል። በዚህ ጊዜ ማርታ አለች ምክንያቱም ናታን እንግዲህ የሚወደው ኤቢን ይችን ዳጣን ስለሆነ ዳጣና ናታን ያው ከጊዜ በኋላ እንግዲህ ያው መለያየታቸው አይቀርም ብዬ ነው የማስበው። ምክንያቱም ኤቢ ካልተሸነፈችና ኤቢ ለምትወደው ነገር ናታንን እስካልተወችው ድረስ በዚህ ከቀጠለች
ዳጣ ትተዋለች። ዳጣ ምክንያቱም እንግዲህ እህቷን ማጣት አትፈልግም። አሁን ላይ ደግሞ እንዳያችሁት ኤቢ ተቀይራ ምርጥ እህት ሆናላታለች። ሚስጥሯን ደብቃላታለች። አላ አይደለ በቃ እንደዛም ስለሆነም እንግዲህ ያው ከጊዜ በኋላ ዳጣና ናታን ያው ይራራቃሉ ብዬ ነው እንግዲህ የማስበው። እና ዳጣም ይህንን ነገር ብታደርግም ምንም አይቆጫትም ማለት ዳጣ አሁን በቅርብ ነው የመጣችው። ኤቢ ደግሞ ከድሮም ጀምራ እንግዲህ ትወደዋለች ማለት ነው። በቃ ስሩ ያለ ነገር ነው። እና ያው ዳጣ በመካከል መታ ነው ጣልቃ የገባችው ብዬ ነው እንግዲህ እኔ የማስበው ማለት ነው። ይሄ የራሴ አስተያየት ነው። እናንተ ደግሞ ምን ይመስላችኋል? እንግዲህ እና ሌላው ተቀምጠው እንግዲህ ኤቢና ዳጣ እንግዲህ እያወሩ ነበረ እና ሲያወሩም እንግዲህ ዳጣ ምን አለቻት? እንዴት ነው ግን አንቺ ማለት አልተጠራጠርሽም ወይ? ከመጀመሪያው ጥርጣሬ አልገባሽም ወይ ስትላት፣ አይ እኔማ ተጠራጥሬያለሁ ታውቂያለሽ፣ እኔ አንድም ቀን ጥርጣሬ ስህተት ሆኖ አያውቅም፣ ሁሌም ትክክል ነኝ ስትልም ትነግራታለች። አዋድሽ ግን ማለት ለምን እኔ ግን ጥፋተኛ ነኝ ትላታለች። አንቺ በፍጹም ጥፋት የለብሽም፣ ግን ጥፋትም ከተባለ አንቺ ሚስጥሩን አውቀሽ ከአባዬ እኩል ዝም ማለትሽ ነው ስትልም ኤቢ ለዳጣ ትነግራታለች። ዳጣም እኮ አንቺም እኮ ሰምተሽ እኮ ዝም ብለሻል ትላታለች። አዎ አባዬ ካደረገልኝ ነገር ሁሉን ነገር ሳስብና ሳሰላስል በቃ ስለሱ መናገር በጣም ከበደ ስትልም እንግዲህ ትመልስላታለች ማለት ነው። እና ያው ስለ እናትሽ እንዴት ነው ታዲያ ምናምን ስትል ያው ስለ እናቷ ምንም ነገር እንደማታቅ ስትነግራት እንግዲህ ወደ ሰላም ጠቁማታለች። ሰላም የሆነ ነገር ልታቅ ትችላለች፣ ስለዚህ ሰላምን ጠይቂያት ስትል ምን ማለት ነው ሰላም ምን የምታውቀው ነገር አለ ስትልም በዚህ መካከል ናታን ይመጣል። ናታንም እንዴ ዳጣ ይሄ ነገር እኮ ቤት የሚወራ እኮ አይደለም፣ ምን ሆናችሁ ነው ሲልም እንግዲህ ያስቆማቸዋል። እና ቆይናና ለምንድን ነው ሰላምን የምጠረጥራት እያለችም እንግዲህ እንዳጣየም እንግዲህ ወጥራ ይዛቸዋለች። እና ዳጣ እናቷን ትወቅ ነው የምንለው። እና ዳጣ ድራማ ይህንን ይመስል ነበረ። እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ፓርት እስከምንመጣ ባይ ባይ።